It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እንግዲህ ትላንት በሞለኒክስ ስቴዲየም የተደረገው ደረጃ ሰንጠረዡ ውራ ወልቭስና የደረጃ ሰንጠረዡ መሪ አርሰናል ጨዋታ 2-2 በሆናቸው ውጤት ተጠናቀቀ። የእውነት ለመናገር እንዲህ ሊሆን እንደሚችል መገመት ከባድ ነው። አርሰናል ገብቶታል፣ አርሰናል ይገባዋል ነበር የብዙዎች ተስፋ። አርሰናል ግን የገባው አልመሰለኝም። ጨዋታው እንደተጀመረ በ5ኛው ደቂቃ በቡካዮ ሳካ እንደዚሁም ደግሞ በ56ኛው ደቂቃ ላይ በሂንካፔ አማካኝነት 2 ጎሎችን ሲያስቆጠር የአርሰናልና የማንቸስተር ሲቲ የነጥብ ልዩነት ወደ 7 ስለማደጉ አርሰናል በቀላሉ አሳልፎ የሚሰጠው ዋንጫ ስላለመኖሩ በዘንድሮ የውድድር ዓመት ያለፉትን ተከታታይ 3 የውድድር ዓመቶች ሁለተኝነት እና በሁለተኛ መውጣት ውስጥ በተደጋጋሚ የተፈጠረው የቁጭት ስሜት፣ የቁጣ ስሜት ላለፉት 22 ዓመታት የሆነውን ያለመቻል እና አይችሉም ተብሎ የመገመትን ስሜት ዘንድሮ በተግባር አሸንፈው ያስወግዳሉ ነው የብዙዎች እምነት የነበረው። አርሰናል ዘንድሮ አይሳሳትም። ላለመሳሳት የሚረዱ ብዙ ነገሮች አሉት ነው። ላለመሳሳት የሚረዱ ብዙ ነገሮች አሉት ሲባል አንድ የቀመረው ልምድ አለ፣ ከማጣት እየመሩ መጨረስ ካለመቻል የተገኘ ልምድ። 2 ክረምት ላይ ራስን በማጠናከር በዘንድሮ የውድድር ዓመት ተመሳሳይ ሁለተኛ ሆኖ የማጠናቀቅ ነገር እንዳይመጣ ለማድረግ ኮሚትድ ሆነው ወደ 8 የሚደርሱ ተጫዋቾችን አስፈርመዋል። ግዢዎቻቸው ተደንቀዋል። አንድ ቡድን በስብስብ ራሱን ካጠናከረ፣ አንድ ቡድን ባለፉት ዓመታት ከሆነበት ነገር ከተማረ ሊያቀተው አይገባም። ዘንድሮ ነው ተስፋው። ካቃተው የምንረዳው ማቃት ከሱ በላይ አሪፍ ቡድኖች ከተፈጠሩ ከሱ በላይ ምንም ማድረግ አይቻልም የሚባልላቸው ጠንካራ ቡድኖች ኖረው ከበለጡት በሱ ማነስ፣ በሱ ጉድለት፣ በሱ አለመቻል ሳይሆን በሌሎቹ ከአርሰናል በላይ መቻል ስለሆነ ምንም ማድረግ አይቻልም። እኔ ለዚህ አይነቱ መበለጥ፣ ለዚህ አይነቱ ማጣት የሚታዘን አይመስለኝም። አሁንም ይቀረኛል ማለት ነው። አሁን ግን እንደዛ አይነት ቡድን አለ ወይ ነው እውነት ለመናገር አርሰናልን በልጦ አርሰናልን አሁን ያልነውን አይነት ስሜት ፈጥሮ ምንም ማድረግ አይቻልም። ዘንድሮ አሪፍ ነበርን፣ ሲቲ የሚገርም ሆነ እንጂ ከኛ በላይ ዘንድሮ ጥሩ ነበርን፣ ራሳችንን በልምድም ራሳችንንም በስብስብም አጠናክረን ብንቀርብም
የሊቨርፑል ከኛ በላይ ሆኖ መምጣትን ግን ምንም ማድረግ አልቻልንም። የምንልለት ቡድን የለ። ስለዚህ አለመጸጸት አይቻልም፣ አለመቆጨት አይቻልም፣ አለመወቀስ አይቻልም። ለመቀበል ለመዋጥ ዳይጀስት ለማድረግ በጣም ከባድ ነው። በጣም ከባድ፣ የእውነት ለመናገር በጣም ከባድ። እንደዚህ ዋንጫ አይበላም፣ እንደዚህ ሻምፒዮን አይኮንም ነው የሚሉት ባለሙያዎቹ። የሻምፒዮንነት መንገድ ይሄ አይደለም። አጨራረስ በጣም ወሳኝ ነው። በውድድር ዓመቱ መጀመሪያ ላይ፣ በውድድር ዓመቱ መሃል ላይ የሚኖር ጉብዝና መጨረሻ ላይ በሚያጋጥም መሰናክል የምንፈጠፈጥለት ከሆነ ከኋላ ያሉት የመቅደም ዕድል ያገኛሉ። እባካችሁ ለፉኝ እንደማለት አይነት ነገር ነው። ይሄ የአርሰናል ደጋፊዎችን ስሜት ቢያሳዝን፣ የአርሰናል ደጋፊዎችን ስሜት ቢጎዳ ለመረዳት የሚከብድ አይመስለኝም። ትላንት በነበረን ፕሮግራም ላይ ስናነሳ እንደነበረው ይሄ የአርሰናልና የዎልቭስ ጨዋታ መታሰብ ያለበት የፕሪሚየር ሊጉን 25ኛ ጨዋታ 26ኛ ጨዋታ ያየነውን ያስተዋልነውን ነገር በሙሉ ከግምት ውስጥ በማስገባት ነው ብለን ትንሽ ለማስታወስ ሞክረን ነበር። በተለይ የነ ማንቸስተር ሲቲን ጨዋታ እና የድል ውጤታቸውን፣ የአርሰናልን ጨዋታ እና ከብሬንትፎርድ ጋር አቻ የወጣውን፣ የአርሰናልን ያለፉትን 5 ዓመታት እነዚህ የመጨረሻ 12 ጨዋታዎች ላይ የሚገጥመውን ልክ ያልሆነ ውጤት፣ የሚያስመዘግበውን ደካማ ውጤት በ5 ዓመት ውስጥ አንዴ ብቻ ከ12 የመጨረሻ ጨዋታዎች 10 አሸንፏል። ሌሎቹን ግን ወይ 6 ነው ያሸነፈው ወይ 5 ነው ያሸነፈው። ይሄንን ካላስተካከለ በስተቀረ አሁንም ከኋላ ተንደርድረው እነ ሲቲ ከኋላ ተንደርድረው ዋንጫ ሊወስዱበት ይችላሉ ስንል ነበረ። ይሄ እኔን ከገባኝ፣ ይሄ አንቺን ከገባሽ፣ ይሄ እግር ኳስ ባለሙያውን ከገባው፣ የቀድሞ እግር ኳስ ተጫዋቾችን ከገባቸው ለአርቴታ የተሰወረ ለጋብርኤል ማጋለሽ ለዴቪድ ራያ የተከለከለ መረጃ አይደል። እነሱም የሚያውቁት እነሱም የሚረዱት ነው። ልምድ ወስደናል ተምረናል ከተባለ መማር ማለት አጨራረስን ማሳመርም ጭምር ማለት አይደለም ወይ ነው። ትናንት የዎልቭስ ደጋፊዎች በሞሊኒክስ ስቴዲየም ልክ የ19 ዓመቱ ልጅ የመታው ኳስ እንግዲህ አንዳንዶች ኦን ጎል ነው ብለው ጽፈውታል፣ ሪካርዶ ካላፊዮሪ እንዳገባው። አንዳንዶች በዚሁ 19 ዓመቱ ጎረምሳ የራሱ እንግዲህ እግር ኳስ ተጫዋች ስትሆኚ የፕሮፌሽናል ሌቭል ላይ ደርሰሽ በፕሪሚየር ሊግ ያክል ሊግ ላይ ስትጫወቺ ሁሉም ተጫዋች ማለት ይቻላል የዊኪፒዲያ ፔጆች ይኖሯቸዋል። ዊኪፒዲያ ላይ ብትገቢ ስለዚህ ልጅ አታገኝ። ገና ትንሽ ነው ማለት ነው። ገና ነው ማለት ለአቅመ ዊኪፒዲያ እንኳን አልበቃም ማለት ነው። እና በሞሊኒክስ ስቴዲየም የነበሩት የዎልቭስ ደጋፊዎች እንደገና ሁለተኛ እያሉ አዜም ሰከንድ ጌን ኦሌ 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 አሏቸው። ይሄ ኢንሳን ኢንሰልት እውነት ለመናገር ለአርሰናል ክብር የሚሆን ነው ብሎ መውሰድ የሚቻል አይመስለኝም። ለአራተኛ ጊዜ ሁለተኛ ልትወጡ ነው እያሏቸው ነው፣ እያሾፉባቸው ነው በጣም ማለት ነው። አይ በጣም የአርሰናል ተጫዋቾችም የሚጸጽታቸው ውጤት ይመስለኛል። ይሄ በተለይ የውድድር ዓመቱ ሲጠናቀቅ ሌላ ነገር ከተፈጠረ፣ ምክንያቱም በዚህ በዋንጫ ፉክክሩ ላይ ይህኛው ጨዋታ የሚያሳድረው ተጽዕኖ በጣም በጣም ትልቅ ስለሆነ የሚጸጸቱበት ይመስለኛል። በትላንትና ጨዋታ ላይ የተፈጠረው ነገር ግን ጸጸት ምንም አያደርግም። አዎ ጸጸት ምንም አያደርግም። ምክንያቱም አሁን ሲዝኑ አላለቀም። አሁንም 11 ጨዋታ ይቀረዋል። አሁን ብዙ ነገሮች ተቀይረዋል። የተቀየሩት ነገሮች ማንቸስተር ሲቲን ከሞት ቀስቅሶ እንደገና ይሄ ክብር አንተ ላይ ነው የሚያምረው ብሎ ለመስጠት እንደ መንደርደር አድርጌ ነው ያየሁት የእውነት ለመናገር። ግን ጸጸት ማለት
ካበቃ በኋላ ግን እኮ እንዲህ ብናረግ ኖሮ በጣም የሚቆጨኝ ይሄ ነው ምናምን እያልሽ የምታነሹ ነገር ነው። አሁንም ለ11 ጨዋታዎች ምክንያቱም አሁንም አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት የሚችልባቸው 11 ጨዋታዎች ከፊት ለፊቱ አሉ። ማንሰራራት ይችላሉ ወይ? በቃ እዚህ ጋር ነው ለእኔም ደግሞ ለእኔ የሚታየኝ ይሄንን ምን ተቀየረ የትላንትናው ጨዋታ እና ውጤት ምን ቀየረ ካልሽኝ ግን ፊት ለፊት የቀየረው ነገር ሁለት ነው። አንድ ማንቸስተር ሲቲ የራሱን እድል ራሱ ይወስናል። የማንንም ውለታ አይፈልግም። አሁን ምን ማለት ነው ይሄ? ማንቸስተር ሲቲ 12 ጨዋታዎች አሉት። 12ቱንም ጨዋታዎች ካሸነፈ የፕሪሚየር ሊግ ሻምፒዮን ነው። በቃ አለቀ። ልክ ነው። እንደውም በውድድር አመቱ ለመጀመሪያ ጊዜ አርሰናል በራሱ የመወሰን እድሉንም አጣ የሚልበት ደረጃ ላይ እየተደረሰ ይመስለኛል። እስካሁን ድረስ ምልህ እስካሁን ድረስ የነበረው ቢያንስ ትንሽ ኮምፎርታብል የሆነ አካሄድ። አሁን ማንቸስተር ሲቲ የሚቀሩትን 12 ጨዋታዎች ሙሉ በሙሉ የሚያሸንፍ ከሆነ ዋንጫውን ያነሳል ማለት ነው፣ ሁሉንም የሚያሸንፍ ከሆነ። በአርሰናል በኩልም ያው ተመሳሳይ ነገር ነው የሚሆነው። አሁን አርሰናልም የራሱን እድል ራሱ እጅ ላይ ነው ያለው። አዎ ግን እንዲህ አይነት ነገር የለም። እንዲህ አይነት በቃ ይሄ አጣብቂኝ ውስጥ ግን አልነበረም እስካሁን። አጣብቂኝ ውስጥ አልነበረም። አሁን አርሰናል ስንት ጨዋታ ቀረው? 11ዱንም ጨዋታዎች ካሸነፈ አርሰናል የፕሪሚየር ሊጉ ሻምፒዮን ነው። ማንቸስተር ሲቲ ስንት ጨዋታ ቀረው? 12 ማንቸስተር ሲቲም 12ቱን ጨዋታዎች ካሸነፈ ሻምፒዮን ነው። ይሄ ለሁለቱም የሰራበት ዋነኛው ምክንያት ኤፕሪል 18 በኢትሃድ ስቴዲየም ሁለቱ እርስ በርሳቸው ስለሚጫወቱ ነው። አርሰናልም ሲቲን ማሸነፍ ከቻለ ሌሎቹን ጨዋታዎች እያሸነፈ ማለት ነው። ማንቸስተር ሲቲ አርሰናልን ማሸነፍ ከቻለ ሌሎቹንም ጨዋታዎች እያሸነፈ የፕሪሚየር ሊጉን ዋንጫ መውሰድ ይችላሉ። ስለዚህ ሁለቱም ቀሪ ጨዋታዎቻቸውን በማሸነፍ ሻምፒዮን መሆን ይችላል። እንዲህ ግን አልነበረም። አሁን ስለ መቆጨት፣ ስለ መበሳጨት፣ ስለ ማዘን ከሆነ የምናወራው መጀመር ያለብን ሊሆን ይችል የነበረው ብዬ ነው የመጀመሪያው። ሊሆን ይችል የነበረው 10 ምናምን የነጥብ ልዩነት እድል ነበረው አርሰናል መምራት። ከዛ 9 የመሆን ፕራክቲካል እድል ነበረው በ9 ነጥብ ልዩነት መምራት። ከዛ 9 ቀረና 6 ሆነ። 6ቱ ማስጠበቅ ነው ያቃተው አርሰናል። 6ቱን ማስጠበቅ ያቃተው ደግሞ ከብሬንትፎርድ ጋር አቻወጡ። አሁን እሱንም ደግሞ ትላንትና የደረጃ ሰንጠረዡን ውራ ወልቭስን አሸንፎ የነጥብ ልዩነቱ 5 ሆነ። ግን ማንቸስተር ሲቲ አንድ ተስተካካይ ጨዋታ አለው። ያንን ተስተካካይ ጨዋታ ሲያሸንፍ 2 ይሆናል። ስለዚህ በእኩል ጨዋታ ላይ ሲመጡ አርሰናል ማንቸስተር ሲቲን ይበልጠዋል። የሚበልጠው ግን በ2 ነጥብ ነው ሆነ አሁን ታሪኩ። ይሄ በጣም ነው የሚያናድድ። መሆን ይችል የነበረው ፕራክቲካሊ የሆነው አሁን ደግሞ የደረሰበት ደረጃ ስታስቢው ፔንፉል ነው። በጣም ፔንፉል ነው። በጣም ፔንፉል ነው። እንደኔ ግን አንድ ስሌት ይሰላ ነበር በአርሰናል ሰዎች በተደጋጋሚ ደጋፊዎችም የእግር ኳስ ተንታኞች ምናምን በተደጋጋሚ የሚያሰሉት ስሌት 12 ጨዋታ ቀረን፣ 12 ጨዋታ ይሄን ያህሉ ከሜዳችን ውጭ ነው፣ ይሄን ያህሉ በሜዳችን ነው ሲባል በተደጋጋሚ የሚሰራው ስሌት ምንድን ነው? አርሰናል ትልቁ አድቫንቴጁ ትልልቆቹን ተጋጣሚዎቹን ገጥሞ ጨርሷል። የቀረን እኮ አንድ ቼልሲ ደግሞ ተው አንድ ሲቲ የኛ ኮን ምናምን የሚባል ነገር ነበር። ይሄ ሀሳብ ሲታሰብ አሪፍ ሲኖር ግን ምድር ላይ የለም። ሲታሰብ አሪፍ ነው አየር ላይ፣ መሬት ላይ ስትፈልጊው ግን ውራው ወልቭስ ነው ነጥብ እያስጣለሻል። ውራው ወልቭስ ደጋፊዎች ናቸው ዛሬም 2ኛ ብለው እየዘፈኑብሽ ያሉት። የእንግሊዝ ፕሪሚየር ሊግ እጩ ሻምፒዮን ሆነሽ ዋንጫ ልታሸንፊ ነው እየተባለ በጉጉትና በተስፋ እየተጠበቅሽ እንዲህ ያለውን ጨዋታ አሸንፈሽ መሪነትሽን ካላጠናቀርሽ ምን አይነት ማብራሪያ ትሰጫለሽ? ከዚህ በኋላ ይገባናል ዱላው አለ እኮ አርቴታ አለ። ሁሉም የአርሰናል ተጫዋቾችም
ቡካዮ ሳካም እንደገና ራሱ ማይክል አርቴታም ሲናገር የነበረው ነገር ይሄ በማንም ላይ ይሄ ምናስቀምጠው ነገር አይደለም፣ ራሳችን መቀበል ያለብን ነገር ነው ብሎ ነው አስተያየት ሲሰጥ ነበር። በጣም ከፍተኛ ንዴት፣ ቁጭት ይታይባቸዋል እና በአርቴታም በኩል ቅድም እንዳልኩት የሰጠው አስተያየት በቃ በራሳችን ምክንያት የመጣ ነገር ነው፣ ስለዚህ በቀጣዮቹ ጨዋታዎች ላይ ያው ለማስተካከል ነው። በጣም ግን ቅሬታ ተሰምቶኛል፣ ምንም ይሄ የምንደባብቀው ነገር አይደለም፣ ራሳችንን መውቀስ አለብን ብሎ ነው አስተያየት የሰጠው። አሁን ወደ ትላንትናው ይሄ የዋንጫ ፍክክሩ ላይ የሚያሳድረው ተጽዕኖ በጣም ትልቅ መሆኑን ቀደም ሲል ስናብራራ እንደነበረው ወደ ትላንትናው ጨዋታ ደግሞ ስትመለስ አርሰናል በተለይ በቃ ያሸነፈውን ጨዋታ ነው እንደገና ነጥብ ጥሎበት የወጣው። እንደውም እንደ ሽንፈት ሁሉ ነው አርቴታ ራሱ እንደ ተሸነፉ አይነት አድርጎ ነው አስተያየት ሲሰጥ የነበረው። ባቻ ውጤት ቢያልቅም ጨዋታው ግን ስሜቱ የሽንፈት ነገር ነው። ምንም ከዛ ውጭ ይሰማሻል? እንደ እኔም እንደተሸነፉ ነው የሚሰማኝ እኮ ምንም ከዛ ውጭ አንድ ነጥብ አገኘን ብራቮ። እንደዛ አይደለም ያው እውነቱን ስታየው በቃ እንደ መሸነፍ የሚቆጠር ነገር ነው፣ ምንም ጥርጥር የለውም። በተለይ ግን እኔ አሁን የትላንትናው ጨዋታ ላይ ተመሳሳይ የሆኑ ችግሮች እየቀጠሉ መምጣታቸው ግን በጣም አሳሳቢ መሆኑን የበለጠ የሚያመላክት ይመስለኛል። ይህንን ያልኩበት ዋነኛው ምክንያት ምንድን ነው? ጨዋታው ሲጀምር በተለይ በመጀመሪያው 45 ላይ የአርሰናል የበላይነት በቃ እንዲህ ነው ብለህ የምታብራራውም አልነበረ። 100% በሁሉም አካባቢዎች ላይ ዶሚኔት አድርጎ ነበረ። ገና ጎል ማስቆጠር የጀመረው በ5ኛው ደቂቃ ነው እና ተጨማሪ ጎሎች ይኖራሉ። በመጀመሪያው 45 ላይ አርሰናል ይህንን ጨዋታ ይጨርሰዋል የሚል ሀሳብ እንዲሰማን ያደረገ ነው የነበረው የበላይነት ማለት ነው። ግን ተጨማሪ ጎሎችን ማስቆጠር ሲገባቸው እንደዛ ጨዋታውን በልጠውና ተቆጣጥረው ተጨማሪ ጎል ሳያስቆጥሩ ወደ መልበሻ ቤት ሄዱ። ይሄም የሚያሳስብ ነገር ይመስለኛል። ምክንያቱም በዚህ የውድድር ዓመት በተደጋጋሚ አርሰናል ላይ ካየናቸው ችግሮች መካከል አንደኛው ይሄ ነው። የመጀመሪያው 45 ላይ ይበልጣል፣ ጥሩ እንቅስቃሴ ያደርጋል፣ ወይ አንድ ጎል ብቻ ነው የሚያስቆጥረው ወይ ደግሞ ጭራሽ ጎል አያስቆጥርም እና ብልጫውን በቃ ፕሩቭ የሚያደርግበት መንገድ ግን የለም። ይሄ በትላንትናውም ጨዋታ ላይ በደንብ የታየ ነው። እንደገና ደግሞ ይሁን ተብሎ ሁለተኛው 45 ላይ ያው ሂንካፔ ጎሉን ካስቆጠረ በኋላ ያንን የ2-0 ውጤት ማስጠበቅ መቸገር። በሁለተኛው 45 ላይ አርቴታም እንደተናገረው ቡካዮ ሳካም እንዳለው በፍጹም እኛን የሚመጠን አይነት እንቅስቃሴ አይደለም ያደረግ ነው የሚሉት ሲናገሩ እነሱ። አርቴታ እንደውም የፕሪሚየር ሊጉ ስታንዳርዱላን የጠበቀ እንቅስቃሴ አይደለም በሁለተኛው 45 ላይ እኛ ስንጫወት የነበረው ብሎ ነው የተናገረው እና በዚህ ልክ እንደገና ጨዋታውን መቆጣጠር መቸገር፣ እንደገና 2-1 ከሆነ በኋላ ያንን ውጤት ለማስጠበቅ መቸገር አሁንም ከአእምሮ ጋር በተያያዘ የአርሰናል ተጫዋቾች ላይ ያለው ችግር ምን ያክል ከፍተኛ እንደሆነ ያየንበት ይመስለኛል። እንደውም የወልቭስ አሰልጣኝ እኮ ተናግረዋል። አርሰናል ፕሬዠር ውስጥ እንዳለ በደንብ አድርገን ነው የምናውቀው፣ ስለዚህ ያንን ነው በቃ ለመጠቀም የሞከር ነው የሚል አስተያየታቸውን የሰጡበት ነው። እንደገና በተጫዋቾች መካከል ሲፈጠር የነበረው አለመግባባት ለምሳሌ በራያና በማግሃሌሽ መካከል በተለይ የመጨረሻው ጎል ከተቆጠረ በኋላ ያው ማግሃሌሽ እንዳጠራ ነው የሚያውቀው፣ ቦታውን ደግሞ ትወጥቷል ራያ። የሆኑ በቃ ትርምሶች ተፈጠሩ እዛ አካባቢ። የማዕዘኑን የመታው ኳስ ወደ ካላፊዮሪ መጣና ጎል ተቆጠረ እና እዛ ጋር የነበሩት አለመግባባቶች በተጫዋቾች መካከል የነበረው ስፕሪትም ደግሞ በጣም እየሳሳ እንዲመጣ ያደርጋል እና ተጫዋቾችም ከዚህ በኋላ ፍራስትሬሽን ውስጥ የበለጠ እየቆዩ እንዲሄድ ነው የሚያደርገው የሚልም ሀሳብ ልናነሳ እንችላለን። ስለዚህ አርሰናል ላይ በውድድር አመቱ በጣም በተደጋጋሚ ያነሳናቸው ችግሮች ሳይቀረፉ አሁን 11 ጨዋታ ብቻ ቀርቶታል እና እነዚህ 11 ጨዋታዎች ላይ የሚመዘገበው ውጤት በጣም 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 የአርሰናል ደጋፊዎችን የበለጠ ሀሳብ ውስጥ የሚከታቸው ይመስለኛል። እስካሁን ድረስ የተደረጉ ጨዋታዎችን ስናይ በሚቀጥለው ልናሻሽል እንችላለን የሚል ተስፋ ሊኖረው ይችላል። ግን እስካሁን ድረስ ያልተሻሻሉ ብዙ ተመሳሳይ ችግሮች አስተውያለሁ እና ወልቭስን ብሬንትፎርድን ካላሸነፉ እንዴት ነው ዋንጫ የሚበላው የሚለው የሚያነጋግር ነው።
አዎ እኔ የምመለው እሱን ነው። ምንድነው መሰለሽ አሁን ለምሳሌ እንመለስበታለን በዝርዝር ብዙ መነጋገሪያ ነጥቦች ስለነበሩት ጨዋታውን የምንነጋገርባቸውን ነጥቦች አስቀድመን እናሳውቅና አድማጮቻችንም ሀሳባቸውን ቢሰጡበት በጣም ጥሩ ነው የሚመስለኝ። ግን በዚህ ፕሮግራም በምን ያህል አጋጣሚዎች በምን ያህል ድግግሞሽ እያንዳንዱን ጨዋታ አርሰናል እንደ ዋንጫ ጨዋታ ቆጥሮ ነው መጫወት ያለበት። አንድ ምን ሊሆን ከሆነ ሻምፒዮን ሊሆን ከሆነ ይሄ ማለት 1-0 ብትመሪም 2-0 ብትመሪም እንደዛው 3ኛ ጎል 4ኛ ጎል እያሸነፍሽ ስቴትመንት ዊን የሚባላል ማንነትን እያሳየሽ ይገባቸዋል እያስባልሽ እያሳመንሽ ወይም አራዶች እንደሚሉት ቀጥቅጠን ያሸነፍናቸው የሚያስብል አይነት ፐርፎርማንስ መኖር አለበት። ይሄ ስንት ጊዜ ተነገረ። በቃ የካፕ ፋይናል እንዳለባቸው ነው ማሰብ ያለባቸው። ምክንያቱም ቅድም ያልነው ባለፉት ተከታታይ ዓመታት የሆነባቸው ነገር ትምህርት ተወስዶበት ከሆነ ከዚህ በኋላ የሚኖሩትን ጨዋታዎች አሁን እንደተናገርነው እንደ ዋንጫ ጨዋታ ስህተት አልባ መሆን አለብን። ድሎቹ አስተማማኝ መሆን መቻል አለባቸው። ጌሞቹን በደንብ ኮንትሮል ማድረግ መቻል አለብን። ምንም አይነት ከቁጥጥራችን የሚወጣ ነገር መኖር የለበትም ብለው ነው ፐርፎርም ማድረግ ያለባቸው። እንደዛ ነው ትላንት። ምን ማለት ነው? በምሳሌ ይሄ እንደ ሊድስ ዩናይትድ እና እንደ አርሰናል ጨዋታ ነው መሆን የነበረበት። ይሄንን ትላንትና መኳለን 1-0 ስትመሪ 2ኛ ጎል የምትፈልጊበት ብርታትና ጉልበት ብርታትና አቅም፣ 2-0 ስትሆኝ 3ኛ ጎል፣ 3-0 ስትሆኝ 4ኛ ጎል እያሸነፍሽ አቅምሽን የምታሳይበት ዝግጁነትሽን የምታረጋግጭበት፣ 2-0 ስትመሪ ሰብሰብ በሉ የምትይበት አይደለም። አርቴታ እኮ እንደዛ አይነት ፍላጎት እኮ አለው። ሰብሰብ በሉ፣ ጠንቀቅ በሉ፣ ተከላከሉ። እንደ ሰከንድ ሀፍ ላይ የነበረውን የአርሰናልን ፐርፎርማንስ በቃ እሱ ጥሩ አድርጎ ስለገለጸው ከኮንፌሽን በላይ ወይም ከማመንና አምኖ ከመቀበል በላይ ምንም ነገር ስለሌለ ምንም ልትያትችም ለፕሪሚየር ሊጉ ስታንዳርድ እንኳን አንሆንም አለ። እኔ አይደለሁም ያልኩት ራሱ አርቴታ ነው ያለው። በፕሪሚየር ሊጉ ስታንዳርድ እንኳን የአርሰናል የሰከንድ ሀፍ ፐርፎርማንስ እዚህ ገባ የሚባል አይደለም አለ። እንደዚህ አይበላማ ዋንጫ እኮ። ይሄ ቢበላም ክብር ያሳንሳል። የእውነት ለመናገር ምርጡ አርሰናል ዋንጫ በላ ለማለት ቸገራለሁ ነው ያለው ፖል ስኮልስ። እንዲህ እየሆንሽ እኮ ነው። በቃ ሊድስን ስታሸንፊ፣ ሰንደርላንድ ስታሸንፊ ያሳየሻቸው አይነት ገትድ ሆነሻል አይደል? አሁን ደርሻለሁ አይነት ፐርፎርማንስ ለምንድን ነው የማይታየው? አሁን ደርሻለሁ አይነት ፐርፎርማንስ ማለት ምን ማለት ነው? 2022-23 ላይ አሪፍ ተሰጥኦ ያላቸው ምርጥ ተጫዋቾች አሉ፣ ግን ልጆች ናቸው። ላክ ኦፍ ኤክስፒሪየንስ ወዘ እንትን አይደለም ምንድን ነው ሰበቡ? እሱ ነበረ። 2023-24 ላይ ከአምና የተማርን ግን ትንሽ የቀረን 2024-25 ላይ እንደ አርነ ስሎት አይነት ስብስብ እኮ ቢኖረኝ ዞር ብዬ ሳየው የአርነ ስሎትን ስብስብ እቃናለሁ። ገብተው ተቀይረው ገብተው ጨዋታውንና የጨዋታውን ውጤት የሚቀይሩ ተጫዋቾች አሉት። እኔ ዞር ስል አለ አርቴታ፣ እኔ አይደለሁም ያልኩት ይሄንንም። እኔ ዞር ስል ተቀያሪ ወንበር ላይ ያሉት ልጆች ለፕሪሚየር ሊጉ እንግዳ ከታችኛው ቡድን ያመጡ ምናምን ናቸው። የአርነ ስሎት መታደል የለኝም አለ። 2025-26 ላይ ምንድን ነው ሊለን የሚችለው? ምን በመታደል ከሆነ አንተን የበለጠ የታደልከው በስብስብ በልምድ ከሆነ እያጣህ ልምድ አግኝተሃል። ዋንጫ እያጣህ ድል እያጣህ ለምን እንዳጣህ ገብቶሃል። በማጣት ውስጥ የምታገኙ ትምህርት ደግሞ ዘላቂ ነው። የእውነቴን ነው የምነግርሽ። በማጣት ውስጥ የሚገኝ ትምህርት ደግሞ ዘላቂ፣ ጥፋ ብትዩ አይጠፋ። ስለዚህ ስብስቡም አምሮ ልምዱም ተገኝቶ እድሉ ተጠቅልሎ እጅሽ ላይ ገብቶ ተፎካካሪዎችሽ በወትሮ ጉብዝና ላይ እንዳልሆኑ እያወቅሽ እነሱም እያመኑ ዋንጫ ካላሸነፍሽ መቼ እና ምን ሲሆን ነው ዋንጫ መትበዩ?
መቼ ምን ሲሆን? ይሄ ከባድ ነው። ሲሪየስሊ ይሄ በጣም ከባድ ነው። ከባድ ነው ብቻ ሳይሆን የደጋፊውን ስሜት ሳስብ ያሳዝነኛል። የእውነት ለመናገር ይገባቸዋል ስሜት ነበረኝ። አሁን የምናገረውን ስናገር ገገማው ትሉኝ አልቀየምም፣ ግን ስቲል አርሰናል ዋንጫ እንደሚበላ ነው ማስበው እኮ ነው። እንደ በቀደሙ አልጮህ ይሆናል ጠንከር ባለ ድምፅ ምናምን አልለው ይሆናል እንጂ ዋንጫ ይበላል ምናምን ልል ይችላል። ግን አላቸው ቤዚኩ ነገር እኮ ነበረ። ቀደም ያነሳሽው ነገር ዴቪድ ራያ እና ጋብርኤል ማጋሌሽ መካከል የነበረው የቃላት ልውውጥ የፍራስትሬሽን ምልክት አይመስልሽም? በማቃት ወቅት የሚመጣ በፍርሃት ውስጥ ስትሆኝ የሚመጣና የሚያጋጥም አይመስልሽም? ባለፈው ከብሬንትፎርድ ጋር አቻ ሲወጡ አርሰናል ፕሬሸር መቋቋም ይችላል ወይ የሚል ፕሮግራም ስንሰራ ነበረ። በዛ ጥያቄ ውስጥ የተቀመጡት ነገሮች በሙሉ ምን አየንባቸው ሲባል ራያ ጎል ባይሆንም የሰራው ስህተት፣ ማጋሌሽ ጎል ባይሆንም የሰራ የነበረው ስህተት፣ ከዛ በፊት ዙቢሜንዲ የሚሰራው ስህተት ጎል የሆነ ኤምቤሞ ያገባው ራሱ ማጋሌሽ የሚሳሳታቸው ስህተቶች፣ እነዚህ ሁሉ የአርሰናል ተጫዋቾች እስከ 17ኛው እስከ 18ኛው ሳምንት አካባቢ ድረስ ያሳዩቸው ያልነበሩ ባህሪዎች ናቸው። ገብቶሻል? እነዚህ ባህሪዎች ከየት መጡ አሁን ምናምን ስትይ እነሱ የሚረዱት ባለሙያዎቹ ከማቃት ወይም ከሚፈጠርብሽ ሜንታል ስትሬንግዝ ደካማ መሆን። እኔ አንዳንዴ የእውነት ለመናገር አሁን የአርሰናል መልበሻ ቤት ውስጥ ተጫዋቾች እርስ በርሳቸው ሲያወሩ ሲነጋገሩ እንደዚህ ተብሎ መታየት በራሱ ዝም ብሎ አይመራሽም እንዴ? ድራይቪንግ ፎርስ አይሆንም? አሁን ቪየራ የሚናገረው ሜንታል ስትሬንግዛቸው ደካማ ነው ዊክ መሆናቸውን ያየሁት ስትባይ ማጋሌሽን ዴክላን ራይስን ምናምንን እነዛ ሁሉ ተጫዋቾች ሆነሽ እና ይዘሽ ስቲል ዊክ ተብለሽ ሌብል ስትደረጊ ግን ማንነቴ ላሳይ ብለሽ አትነሽም? ይህንን ነገር እኔ ማድረግ አለባቸው። ይህንን ነገር ማድረግ ያለባቸው ደግሞ ብዬ ነው የማስበው ጨዋታውን በተቆጣጠሩበት የበላይ በወሰዱበት ሰዓት ላይ በደንብ በቃ ጨዋታውን ሊያሸንፉ የሚችሉበትን ጎሎች ማስቆጠር አለባቸው። ምክንያቱም በዚህ የውድድር ዓመት እንኳን ካየ ነው አርሰናል መቼ ነው በመጨረሻዎቹ ደቂቃዎች ላይ ጎል እያስተናገደ ከዛ ያንን ውጤት ማስተካከል የማይችልበት ሁኔታ ተፈጥሮ ነጥብ ጥሎ ወይም ተሸንፎ የወጣው ተደጋጋሚ ነገር እኮ ነው ይሄንን የምናየው። አሁን ትላንት አድማጮችን ማስተውለው ከሆነ የሆነ ነገር እየመጣ እንደሆነ እኮ ያስታውቃል በደንብ። አሁን ስታየው የመጨረሻዎቹ ደቂቃዎች ላይ እኔ በደንብ በቃ የሆነ ነገርማ አለ እንድትል የሚያደርግ አሁን አይደል? ለምሳሌ የሆነ ነገር ሊሆን ነው። በእውነት ያስታውቃል። ታውቆኛል የሚል መዝሙር ታውቃለህ? በደንብ ያስታውቃል። በደንብ በቃ ከ80 ምናምነኛው ደቂቃ በኋላ የሚመጡ ኳሶችን በሙሉ የሚመልሱበት መንገድ ደስ አይል። ትሮሰርድ አሁን ተጎዳው ብሎ ተጎድቷል። በእርግጥ ተመቷል። ከዛ ጊዜ ለመፍጀት የወሰደው ነገር እና እዛ አካባቢ የሚፈጠሩት ነገሮች በቃ ነገሩ በደንብ መቋቋም እንዳቃታቸው የሚያስታውቅ አይነት ነገር ነው ያለው እና ይሄ ደግሞ ተደጋጋሚ ያየነው ነገር ነው። ስለዚህ ቢያንስ ይሄኛውን ባህሪያቸው አሁን ላይ የፈለኩት ነገር ምንድን ነው መጨረሻዎቹ ደቂቃዎች ላይ ራሳችንን በቃ መቆጣጠር፣ ጨዋታውን መቆጣጠር፣ ማረጋጋት እየተቸገርን ነው የሚል መተማመን ውስጥ እንኳን ከሆኑ ጨዋታውን በተቆጣጠሩበት ሰዓት ላይ የሚያስቆጥሯቸው ጎሎች ይህንን ጫና ለመቅረፍ ደግሞ ትልቅ አስተዋጽኦ አላቸው። አሁን ለምሳሌ የዊጋን ጨዋታን አይደል የምናነሳው? የዊጋን ጨዋታ በደንብ ለፕሪሚየር ሊግ ምሳሌ ላይሆን ይችላል ግን አንድ መወሰድ ያለበት ነገር ጨዋታውን ቶሎ መጨረስ ግን ይቻላል። አሁን ጎልብስን
ግዴለሽም እሺ እንደ ሊድስ በቃ ሊድስ ላይ እንዳደረገው ሊድስ ላይ እንደተደረገው እንደዛም ማድረግ ይቻላል። ለምንድነው አሁን ወልቭስ እኔ ለአርሰናል እንደዚህ የሚፈትን እንደዚህ ከባድ እንደዚህ ጫና ውስጥ የሚጥል ክለብ መሆን አለበት ብዬ እኮ ስላላሰብኩ ነው የዊጋንንም በምሳሌነት ያነሳሁት። የፕሪሚየር ሊግ ተሳታፊ ቡድን ነው። ከጊዜ ወደ ጊዜ የራሳቸውን መሻሻል እንዳሳዩ በደንብ እንረዳለን። ግን በየትኛውም ሁኔታ ውስጥ ይሁን ለአርሰናል ግን ፈተና መሆን ያለበት ክለብ አይደለም። አሁን ባለፉት ያልስማማም ግን በኋላ ነው የምናገረው። እሺ አሁን ባለፉት ተከታታይ ጨዋታዎች ላይ አርሰናል በ7 ጨዋታዎች 2 ብቻ ነው ያሸነፈው። አሁን ከዋንጫ ፍክክሩ አንጻር ይሄንን ስታየው ቀደም አንተ ያልከው ነገር እንደሆነ ነው የሚያሳየው። ከ7-2 እያሸነፈ ስቲል በ5 ነጥብ ልዩነት ትመሪያለሽ። አዎ እና እኔ ግን ወደ ተነሳንበት ነገር ስመለስ ቢያንስ ብልጠትንም መከተል ያስፈልጋል ብዬ ነው የምረዳው። ማለት ጨዋታውን በተቆጣጠሩበት ጊዜ አሁን ትላንት በመጀመሪያው 45 ላይ መጨረስ የሚችሉት ነገር ነው የነበረው። ስለዚህ ያንን በብልጠት በቃ በተቆጣጠሩበት ሰዓት መጨረስና የሚቸገሩም ከሆነ መጨረሻ ላይ ቢቸገሩ የበለጠ ዋጋ የሚያስከፍላቸው ነገር እንዳይመጣ ግን ማድረግ ይቻላል። ደግሞ በመጀመሪያው 45 ላይ ያንን ጎል አስቆጥረው ቢሆን ጨዋታውን ተቆጣጥረው ቢሆን ኖሮ በሁለተኛው 45 ላይ የሚመጣውም ጫና በዛው ልክ እየቀነሰ ይሄዳል። አሁን እኮ ወልቭስ ራሱ የመጀመሪያውን ጎል ካስቆጠሩ በኋላ የነበራቸው ሁኔታ እኮ በጣም እኮ የሚገርም ደግሞ ያበሸቀኝ የምር ለደጋፊው እንዳስብ ያደረገኝ ነገር ልክ ሁለተኛው ጎል ከገባ በኋላ ጥድፍ አይነት ሙከራ ሲደረግ በጣም አይተሻል። ሰዓቱም ራሱ ሄዷል። በእውነት ገብተሻል አይተሻል። ግን ውርውር ለማለት መሞከር ወሬው እኮ ነው። በቃ የት ነበርሽ መጀመሪያ? የት ነበርሽ? እኔ በቃ ለደጋፊው ያዘንኩት የዛን ሰዓት የእውነት ለመናገር ልክ ሁለተኛው ጎል ከገባ በኋላ ያዙ ይልቀቁኝ አርጀንሲ ምናምን ታያለች። በቃ ይሄ በጥድፊያ ቶሎ ነገር የሆነ ነገር ለማድረግና ለማንኛውም እንመለሳለን። ስንመለስ አርሰናል ሊያገግም ይችላል። ቡካዮ ሳካና ወልቭስ፣ ስለ ወልቭስ አርሰናልን አልገባውም ማለት እንችላለን? የትላንትናው ያቻ ውጤት አርሰናልን ምን ያሳጠዋል? በእነዚህ ጉዳዮች ላይ እንነጋገራለን። በእነዚህ ጉዳዮች ላይ የእናንተን ሐሳብ መስማት እንፈልጋለን። ጻፉልን፣ ስሜቶቻችሁን ንገሩን። It's on here now. The goalkeeper's beaten and South Africa have